ምሩት አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። ያው እንግዲህ ጋሽ ደረጀ እውነቱን ለዳጣ ሊነግራት ጠርቷት ነበረ ባለፈው ቪዲዮ ላይ። እንግዲህ ዛሬ ልደቷን ፏፈክሽ አድርገው አክብረውላታል። እንዲሁም የተለያየ ስጦታ ሰጥተዋታል። ጠቀም ያለ ገንዘብ በህይወቷ አይታው የማታውቀው 1.1 ሚሊዮን ብር ወይዘሮ ማርታና ከጋሽ ደረጀ ተሰጥቷታል። ዳጣ በጣም ደስተኛ ናት። እና ማሮቼ ዳጣ በጣም ደስ ብሏታል። እንግዲህ ዛሬ እንግዲህ እሷ ከ1 ሚሊዮኑ ብር በላይ ምንድን ነው የምትፈልገው? የእናቷን ማንነት ማወቅ ነው። እናቷ የት ናት እንዴት ናት የሚለውን ማወቅ በጣም ትጓጓለች፣ በጣም ትፈልጋለች። ያንን ነገር እንግዲህ እውነት ጋሽ ደረጀ ይነግራት ይሆን? ወይዘሮ ማርታም እንግዲህ ምንድን ነው የሚያስጨንቅህ ነገር? ምን ሆነህ ነው? ለምንድን ነው እንደዚህ የምትሆነው? እያለች ጋሽ ደረጀን አፋጣ ይዘዋለች። እሱም እንግዲህ ያው በጣም እየተጨናነቀ ነው። ብቻውን እስከ ማውራት ድረስ የደረሰበት ሁኔታ ነው ያለው። ምክንያቱም ያው ያደረገውን ስለሚያውቅ አሁን ያንን ነገር እንዴት አድርጎ ይፋ አድርጎ ይናገር? ያ ነገር ደግሞ ካልተናገረ ደግሞ በዚህ ሁለቱም እንትን ሆኖበታል። ሁለቱም ቁልቁለት ነው የሆነበት። ሀቁ እንዳይናገር፣ ሀቁም ብናገር ወይዘሮ ማርታ ብትሰማስ ብሎ ፈራ። ዝማይል ልጅቱ እየተጎዳች ነው ያለችው። ይህን ያህል ጊዜ ጎዳና ላይ ነው ያደገችው። አሁን ደግሞ መልሳ መጎዳት የለባትም። እውነቱን ማወቅ አለባት። እናቷ ሰላም መሆኗን ማወቅ አለባት ብሎ ወስኗል። በዚህ በኩል ደግሞ ይሄን ሲሰማ ወይዘሮ ማርታስ ምን ትሆናለች? ትታመማለች፣ ትደክማለች፣ ትሞትብኛለች፣ ትዳሬ ይበተናል፣ ተቤት ታባረረኛለች። የተለያየ ሀሳብ በጭንቅላቱ እየመጣ እንግዲህ ጋሽ ደረጀ ብቻውን መነጋገር ሁሉ ጀምሯል። እሷ ደግሞ እኔ ሚስትህ አይደለህም ወይ? እኔ ሚስትህ ነኝ፣ ለምን ሁሉን ነገር አትነግረኝም? እያለች እያፋጠጠችው ነው። እሱም ምንድን ነው የቸገረ ነገር ለባል አይነገር ነበር የሚባለው። አሁን ደግሞ ለሚስት አይነገር ሆኖ ነገሩ። እሱም እንግዲህ ምን ብሎ ይንገራት? እንዴት አድርጎ አፍ አውጥቶ ይንገራት? ስለዚህ ምንድን ነው ያለው አማራጭ? እሱም በዝምታ ሁሉን ነገር በዝምታ ማለፍ ነው። እንግዲህ እሷም እያፋጠጠችው ነው። ለምንድን ነው የማትናገረው? እያለችበት ነው። እንግዲህ እስኪ አብረን የምናይ ይሆናል። መንታ መንገድ ሆኗል። እሱ በጣም እየተጨናነቀ እያለቀሰ ነው። ሴትዮቱም እንግዲህ ወይዘሮ ማርታ ተቆጥታ እና አኩርፋ ሌላ ክላስ ሄዳለች። በቃ እኔ የማልጨነቅ መሰለ ሆይ? እኔ ማላስብ ነው ወይ የሚመስልህ? ለምንድን ነው የማትረዳኝ? እኔንስ ለምንድን ነው ነገሩን ነግረኸኝ በአንድ ሀሳባችንን የማናካፍለው? ለምንድን ነው ተወያይተን እሷ መፍትሄ ላይ ለምን አንደርስም ነው የምትለው። 6 ወር ሙሉ ግን እንደዚህ ስትል እኔ ትንሽ የምትራራለት መሰለኝ። ማለቴ አንተ እንደዚህ የሆንክ 6 ወር ሙሉ ብቻህን እንደዚህ ለምን ትሆናለህ ብላ ስትለው ሙምኪን ብትነግረው ቢነግራት ልትረዳው ትችላለች። ቢያንስ ይህን ያህል 6 ወር ሙሉ እንደዚህ የሆነችው ምንድን ነው የሆነው እኮ ለትዳሩ አስቦ ነው ተሳስቶ ነው ብላ ልትረዳው ትችላለች። እናንተ እሷ ቦታ ብትሆኑ ምንድን ነው የምታደርጉት? ትረዱታላችሁ? ይቅር ትሉታላችሁ? እና ውዶቼ ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አበረታቱኝ። ስለምታበረታቱኝ ከልብ ነው የማመሰግናችሁ። በጣም ነው የምወዳችሁ። እና ማለቼ የነ ዳጣ ጉዳይ ይዘት ደርሷል። እንግዲህ ዳጣም ገና ሳትነገር ገና ሳትሰማ በደስታ ፈንተዝተዝተዝ ብላለች። በቃ በደስታ የለችም። ሰላም ስደውል ለራሱ ሰላምዬ በቃ እናቴን እኮ ላገኘ ነው፣ ግን በጣም ይቅርታ ደውዬ ሳላመሰግንሽ አሻንጉሊቱም ደርሶኛል፣ ሁሉም ነገር ደርሶኛል፣ ከልብ ነው የማመሰግነው። በቃ እናቴን ላገኛት እኮ ነው ምናምን አለች። እና እነግርሻለሁ አለች እንደ ምናምን ስትላት፣ አዎ እናቴን ሊነግረኝ ነው። በጣም ደስ ብሏታል። እንግዲህ ጋሽ ደረጀ ምን እንደሚል አሁን እውነት ሲነግራት ይሆን ምን ይሆን? እንግዲህ ያው ለመጀመሪያ ጊዜ እንዴት ተወለድሽ ቁጠሪው አለች። ስጦታውን ደግሞ ስትሰጣት ያው እንግዲህ ለመጀመሪያ ጊዜ እንዴት ተወለድሽ ቁጠሪው ይሄንን ስጦታዬን ብላ ነግራታለች። ሰላምዬ እንግዲህ እናት መሆኗን ስታውቅ ምን ይሰማታል? ምን ትላለች? የሚለውን እንግዲህ አብረን የምናይ ይሆናል። ብቻ እንግዲህ ዳጣ ችግር የለባትም። ሀብታም ሆነ ድሃ ሆነ ምን ሆነች ምንም ችግር የለባትም። እሷ የምፈልገው እናትና እናት ብቻ ነው እንጂ ሀብታም እናት ድሃ እናት ምናምን የሚለው ነገር ችግር የለባትም ማለት ነው ማሮቼ።
እና ላይክ፣ ሸር፣ ሰብስክራይብ አድርጉ፣ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። ክበሩልኝ። ላይክ፣ ሸር፣ ሰብስክራይብ የምታደርጉ ሁሉ ማለት ነው። ኮሜንት ላይ ደግሞ ድራማውን ለምን በድራማ ምናምን በእኛ ነው ወይ ምናምን ብላችሁኛል እና ማሮቼ እኛም ላይክ አድርጎ ዝም ብላችሁ ኮሜንት አስቀምጡ። ላይክ አድርጎ ሰብስ ምንም የሚጎልባችሁ ነገር ስለሌለ ከኛም ከእናንተ የሚቀነስ ነገር የለም። ስለዚህ ለእኛ ደግሞ ጥሩ ነው እና አበረታቱን እላችኋለሁኝ። እና የዛሬው ቪዲዮ እንግዲህ ይህንን ይመስላል። በቀጣይ ቪዲዮ ደግሞ ዳጣ እናቷን አስተዋውቋት ምን ትል ይሆን የሚለውን አብረን የምናይና የምንከታተል ይሆናል። እስከዛው እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ናታን ያውቃል ነገሩን ሚስጥሩን ያውቃልና ለዳጣ እንዴት አንቺ በቃ ተረጋጊ፣ ብዙ ነገር አጠብቂ እንዴ ናታን ግን የተረጋጋ ሰው እኮ እና በቃ ምንድን ነው ተረጋጊ፣ ለምንድን ነው እንደዚህ የምትሆኘው? ችኩል አትሁኚ፣ ደስታውንም ሀዘኑም በቃ ሁሉም እንትን በንግስት ሲሆን ነው እያለ እያበረታታት ነው እንግዲህ። እና አሁንማ ሀብታም ሆንሽ በቃ ለምን አጋብዥን ምናምን እያለ ሙድ እያያዘባት ነበረ። እንዴ ምንማ ግብዣ ምናምን የሚያስፈልጋል እያለት ነበረ። እና አንድ ነጥብ ስላገኘች ተጋብዘው እንጂና አንድ ነጥብ እኮ ቀላል የለም። እንዴ ዳጥሻ ምሳ የምበላበት ወታ እነ ሞገስ ነበሩ ምሳ ሲያበሏት ደስታ በደስታም እኮ ነው እንግዲህ። ያው ጊዜ ይለወጣል። ትናንትና ጋባዥ ሆነው ዛሬ ተጋባዥ ይሆናል። ትናንትና ተጋባዥ ሆነው ዛሬ ጋባዥ ይሆናል። እንግዲህ ዳጣም እየገጠማት ነገር ያ ነው። በጣም ነው ደስ ያላት፣ በጣም ደስተኛ ናት። አሁንም ደግሞ እንግዲህ ጋሽ ደረጀ እውነቱን ነግሮ ደስታውን ሙሉ እንደሚያደርግላት ተስፋ አደርጋለሁ። ወይዘሮ ማርታም ነገሩን ተረድታው እንደሚበርድም ተስፋ አደርጋለሁ። ምክንያቱም እሷ በጣም ነው እንትን ያለችው የተናደደችው፣ በጣም እንደተናደደችው እንዴት ታደርጋለህ ኡኡን አለችው ማለት ነው። እና የዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ደሩ፣ ደህና ዋሉ፣ ደህና ምሹ። ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ስለምታበረታቱኝ ከልብ ነው የማመሰግነው። ባይ ባይ።